ስመኛ አንቺ ጅል ወዬ ምን ልታዘዝ ምሳ እየሰራው ነበር ማለት ነው። ይሁን እንዴት በላብ እንደሆንኩኝ እኔ በዩቲዩብ የምተዳደር የሚመስላችሁ እንደዚህ ላቤን ጠብር ክፍ አድርጌ ነበር እና የዩን ፎቶ ለጠፍሽ ብላችሁ ስመኝ አንቺ ጅል ወዬ ምን ልታዘዝ ሙቺ እሺ እንዴት ነው ማስጠላው ስታስጠይም ብላችሁኛል። ጥርሴ ራሱ እንዴት ያናድዳል። ፍልሽልሽ ያለ ጥርስ ነው ያለኝ እና ማለት ነው ከካሜራ ጀርባ ብናወራስ እንደ ሀሳብ ማለት ነው። ጅላንቺ ጅላጅል ያላችሁኝ ሰዎች አሜን ጅል ነኛው እና የኔ ውዶች ማለት ነው። ወይኔ ፈጣሪ ምን ናችሁ ነው የምትሳደቡ ግን እና ዛሬም እዩን በቃ ወድጃታለሁ። ከሷ ፍቅር ይዞኛል ጋይስ እና ማለት ነው የሰማሁትን ነገር ልንገራችሁ ጋይስ። እኔ ባወራሁት ነገር አፈርኩ ለምን እንደዚህ ብያወራው ብዬ ማለት ነው እና ወይኔ ስመኝ የሰማሁትን ነገር ልንገራችሁ ጋይስ ምን እንደሰማው ብቻ ግን ተረጋጉ። መጀመሪያ መረጋጋት የሚባል ነገር ያስፈልጋልና ስለ ሃይሚ ስለ ብሩክ እዩና ትናንትና ወንድሜ ነው ብላ ስላመጣችሁ ልጅ የሰማሁትን ጉር ልንገራችሁ ጋይስ። ጆሮአችሁን በመጎርጎሪያ ጉርጉር አርጓ አጽዱ ጆሮአችሁን። ከዛ ቡና ነገር ብትይዙ ደግሞ በጣም ይመቸኛል ማለት ነው የኔ ውዶች። የሰማሁት ነገር ምን እንደው ልንገራችሁ ብቻ ተረጋጉ። ግን ደስ የሚል ነገር ነው ለሃይሚ ለብሩክ ለኛ ለኦዲየንሶች። እኔ የእዩን ፎቶ ሁሌ ስለጥፍ የምትናደዱብኝ ሰዎች እንኳን ደስ አላችሁ። እንኳን ደስ አላችሁ። አዘመጃጃል በቃ ጅል ነው የተላላችሁ ወደ ጅልነት ተቀየር ያለው ጋይስ ተቀየርኩ ባንዴ ሆኑ ማለት ነውና እንኳን ደስ አላችሁ መጃጃል እና እንኳን ደስ አላችሁ እንኳን አብሮ ደስ አለን በሉ። የሰባውት ነገር ምን እንደው ልንገራችሁ ተረጋጉ መጀመሪያና ትናንትና የመጣው ልጅ ማለት ከእዩ ጋር ትናንትና የመጣው ልጅ ማለት ነው የሰባውት ነገር ትናንትና እዩ አብራ ያመጣው ያ ቀዩ ልጅ ማለት ነው አብራት የመጣው እያለቀሰች ሁሉ ሲያጽናናት ነበር። ያዙ ይልቀቁኝ እያለም ነበር እሱ ልጅ ማለት ነው። ሰብስክራይብ አድርጋችኋል ግን አላረጋችሁም። ላይ ከራሱ ብትገጩኝ ጥሩ ነው። ዛሬ ደግሞ ጁምአ ነው። ስራ እንዴት ነው? ደህና ናችሁ? አለው ደህና ነኝ እግዚአብሔር ይመስገን ክብሩ ይስፋ አለው። ጂል መና ከብት ሙጭ ተከርበሽ ተዘቅዘቂ። አሜን። እንግዲህ ምን ይደረጋል? የመረቃችሁኝ ሰዎች ምርቃታችሁን ተቀብያለሁ። ሶ ዛሬ ማለት ነው ኦላላ ሙሽክላ ከቢር ኦላላ የሰማሁት ነገር እጅ ቁርጥም ያስደርጋል ማለት ነው። ትናንትና እዩ ጋር የመጣው ልጅ እሱ ልጅ ማለት ነው ምን እንደው ልንገራችሁ ወንድሜ ነው ብላ ነበር ያመጣችው። አረ ወንድም አይደለም አሉ የልጁ አባት ነው መሰል የልጁ አባት ነው አሉ ነው እኔ አላልኩም አሉኝ። እንግዲህ ነገሩኝ ብላችሁ ደስ ይለኝ ነበረ ግን እኔ በራሴ በአእምሮ ያሰብኩት ነው የልጁ አባት ነው ብላችሁ በጣም ነበር ደስ የሚለኝ ግን እኔ እንጃ እርግጠኛ አይደለም እንዴ ምን ሆናችኋል? ተረጋጉ። ለኔ ማን ይነግረኛል? ጉድኩ እኔ ራሱ እንደናንተ የማደምቁ ምን እየታመጣዋለሁና የልጁ አባት ነው ብዬ ድርቅ ብዬ ብሰራ ደስ ይለኝ ነበረ ግን መዋሸት ደስ አይለኝምና ግን ዝም ብዬ አሰብኩት ጋይስ። ዝም ብሎ አእምሯችሁ ላይ አልመጣም? ማንም ወንድም ልጁ እህቱ ዲቃላ አምጥታ አይከራከርም የልጅሽን አባትና በግድ እያለ ጉሮሮን አንቆ ማለት ነው። እውነቴን ነው። ያፍራል፣ ይሸማቀቃል፣ እህቱን ይቆጣል እንጂ አይዞሽ በርቺ ቀጣይ ውለጅ እኮ ያስመስላል። ልጅ እኮ ፎከራው ማለት ነው። ሰው የሌለሽ መስሎሽ ነው ምናምን እያለ ሲደነፋ እንደዚህ ሂጂበት ቀጣይ ራሱ ልጅ ወልደሽ ብታመጭ እናበረታታሻለን አይነት ነገር ነው እያለ የነበረው እና ልጁ የልጅ አባት ይመስለኛል። ዝም ብዬ ሳስበው የልጁ አባት ይሄ ነው በቃ። ቀይናት ብለሻል፣ ቀይናት ልጅቱ ሶ የልጁ አባት ይሄ ነው በቃ። ድራማ አብረው ሊሰሩ ነው ማለት ነው ከልጁ ጋርና የልጁ አባት ተገኘ። የእዩ የልጅ አባት ተገኘ። እንኳን ደስ አላችሁ ማለት ነው። እኔ በአእምሮ ያሰብኩት ይሄ ነው በቃ። ልጁ እንደዚህ ሲከራከር ሽንጡን ገትሮ ሲናደድ በቃ ለድራማ ነው ያመጣችሁ የልጁ አባት ይሄ እንጂ ወንድም እንደዚህ እህቱ ዲቃላ አምጥታ አይዞሽ ይጅበት ቀጣይ ውለጅ ነው የሚመስለው ፉከራው ማለት ነው። ልክ በወግ በማረግ ድሯት ወልደ ያመጣችለት ነው የሚመስለውና ዙሮ አሁን እየተሰማኝ ያለው እዩ የብሩኬን ስም እንዳጠፋሽ ነው። እንዳጠፋሽ ነው። አባቱ እሱ አይደለም ሌላ ነው አባቱ። ቢኒም አይደለም እሱም አይደለም። በቃ 10 ወንድ ነው ያቀመሰች። ዳቦዋን ለ10 ወንድ ስላበላች አባቱ ወይ ተምታቶባት ምናልባት ከለታት አንድ ቀን የብሩክ የድሮ ጥሪት ይኖራል ብላም ይሆናል አላቅም። ብቻ እኔ እሱ እንዳልሆነ ነው አሁን እየተረዳሁት ያለሁት። እንደው ያን ያወራሁት ነገር ራሱ አሁን እየቆጨ ነው ታውቃላችሁና ስለዚህ እዩ የልጁ አባት ይሄ ነው ብዬ ነው እኔ አእምሮ ላይ እየመጣልኝ ያለው እንጂ ወንድም በዚህ ልክ
እህቱ የትም ወልዳ አምጥታለት ለእህቱ አይከራከርም። እና የኔ ውዶች ከዚህ በኋላ ሀይሚና ብሩክ ያው በብዙ ጥሩ ነገር ይመጣሉ ብዬ አስባለሁ። ምክንያቱም ዋናው ያጣላቸው ያቃቃራቸው ብዙ ነገር እንዲሆኑ ያደረጋቸው ይሄ ነገር ስለሆነ እነሱ ደግሞ ከዚህ በኋላ ሁሉንም ነገር ትተዋል። በቃ በተለይ ሀይሚ አሁን ላይ የሰው ወሬ መስማት ትታለች። እዩ ለምን እንደመጣች አላማ ሁሉ የገባት ይመስለኛል። እና ከዚህ በኋላ ይለያያሉ የሚል ሀሳብ የለኝም። ምክንያቱም ይሄ በጣም የሆነ ፈተናውን በደንብ ነው ያለፉት የምሬን ነው የምላችሁ። እና አንዳንዴ ህይወት ውስጥ ስትገቡ ፈተና እንደዚህ ያጋጥማል። ይሄን ፈተና ለማለፍ በጣም ጎበዝ ጠንካራና ጽናት ሲኖራችሁ እንደዚህ ነው። እና ፈተናውን በደንብ ሀይሚዬ አልፈዋለች ብዬ ነው የማስበው። እና የኔ ቆንጆ ከዚህ በላይ ደግሞ አብራችሁ እንድትኖሩ በፍቅር ነው የምንፈልገው። ከዚህ በላይ ፈተና ይኖራል እኮ መቼ ፍቅረኛሞች ላይ ብቻ ትዳር ላይ ያው አብርሽና ሩታ እንዳያቸዋቸው ነው። ትዳር ከመሰረቱ በኋላ የመጣባቸው ከባድ ፈተና ነበር። እሱን ፈተና አላለፉትም። እናንተ ግን አሁን እንዲሁ በጣም ብዙ ተፈትናችሁ ትዳር ውስጥ ስትገቡ ፈተናዎችን ለማለፍ ጎበዝ ነው የምትሆኑት። ምክንያቱም ልምድ አላችሁ ነገሮችን የማለፍ ብዙ ነገር ቢመጣ መቋቋም ትችላላችሁ ብዬ ነው የማስበውና አሪፍ ፈተና ነበር የመጣባቸው። ይህን ፈተና አልፈው አብረው ሆኗል እና እንግዲህ እግዚአብሔር ያጣመረው ማንም አይለየውም ብዬ ነው የማስበው። በዛም በዚህም በጓደኛም በቤተሰብም በፍቅረኛም በምንም ብቻ ተሞከረ በብዙ መንገድ ግን ሊሳካ አልቻለም ማለት ነው። ሊለያዩ አልቻሉም። እና በጣም ነው ያደነኳቸው ይህን ፈተና በብቃት መወጣጣቸው። ሲቀጥል ደግሞ እዩ እንደዚህ እያለቃቀሰች እየመጣች ያለችው አሁንም ለድራማው ነው፣ ቪው እንድናይላት ነው። እኛ ደግሞ እያገዝናት ነው። ያው ፎቶ አትለጥፊ ምናምን ትሉኛላችሁ፣ ግን እኔ አሁን ሴት ናት እና አበረታታት። እች ልጅ ካላበረታታናት ከሀይሚና ከብሩክ ራስ አትወርድም። ስለዚህ ማበረታታት ግዴታችን ነው። ሀይሚና ብሩክ አብረው እንዲቀጥሉ ከፈለግን የእሷን ቻናል እንዲያድግላት ሰብስክራይብ አድርጉላት፣ ላይክ አድርጉላት። በቃ ሰብስክራይብ ከሌለ ላይክ ከሌለ ሄዳ ልጅቷ የልጆቹን ህይወት መበጥበጧ አይቀርም አልኳችሁ እኮ በቃ። ስለዚህ እነሱ እንዳያበረታቷት አሁን ብሩክ ያበረታታ ሲሞክር እሷ ሌላ ነገር ታደርግበታለች። እሱ ለእሷ ሲያስብላት እሷ ደግሞ ሌላ ነገር ታመጣለች። ሀይሚም እንደዛው። ስለዚህ እኛ የእሷን ፎቶ ብንለጥፍ ምንም ችግር የለውም። አንደኛ የእሷ ቻናል ያድግላታል። የእሷ ቻናል ካደገ ገቢ ለብር ብላ ነው እንግዲህ እቺ ልጅ አሁን መታ እንደዚህ ራሷን አዋርዳ የትም ነው የወለድኩት ብላ የሰው ፍቅረኛ ላይ ፊት ብላ አልጋ ቤት ይዘው ሄዳ በጣም ብዙ ውርደት ነው የገጠማት። ተዋርዳለች። ይሄ ሁሉ ውርደት የመጣው ምንድነው? ዩቲዩብ ለመስራት ዩቲዩብ ላይ ለመታወቅ ለመፈመስ ብላ ያመጣችው ነገር ስለሆነ ስለዚህ እቺ ልጅ በዚህ ልክ እየተዋረደች ራሷን አውርዳ እየመጣች አለማበረታታት ይሄ በጣም ንፉግነት ነው። ፎቶ ብንለጥፍ ለሷ ጥሩ ነው፣ ቻናሏ እንዲያድግላት ይጠቅማለኝ። ደግሞ ሴትን ብናበረታታ ምንም ችግር የለውም ብዬ ነው ማስበው። ስለዚህ እናንተ ባትናደዱ ጥሩ ነው። ምክንያቱም ብሩክ ንጹህ ባይሆን ኖሮ እቺ ልጅ አሁን መታ ይሄን ነገር ላርግ ሲላት እንትን አትልም ነበር። ድራማ እየሰራችብን ነው። ይሄ አባቱ እንደውም ይሄ ነው የሚመስለኝ፣ ይሄ ትናንት ሲፎክር የነበረው ይሄ ነው ብዬ ነው ማስበው። እና እሱ ከሆነ እንግዲህ ጥሩ ነው። ልጅሽን ከአባቱ ጋር ሌላ አዳዲስ ድራማ ጀምረሽ ብትሰሪ ጥሩ ነው እንደ ሀሳብ። የምር ሁሌ አንድ አይነት ኮንተንት ይደብራል፣ አይታይልሽም። እና እንደ ሀሳብ ምከሯት ይልቅስ በኮመንት የራስሽን ኮንተንት ፈጥራ እንድትሰራ ሀሳብ ስጧት። ቻናሏን ሼር አድርጉላት፣ ይደግላ ምን ችግር አለው? ምን ለዩቲዩብ ካምፓኒ ለሚከፍላል ለምን እንደምትቀኑት